በአማራ ክልል ተቀሰቀሰ የተባለው አዲስ ወረርሽኝ ብዙዎችን ያሰጋው በሽታ በስፋት እንመለስበታለን። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ በምስጢር ተስማሙ የተባለው ጉዳይ፣ ኢሳያስ ወሰኑ ተብሎ የተነገረው ቁልፍ ጉዳይ ምን ያህል እውነት ነው እንመለከተዋለን። ከሰሞኑ የሶማሌ ክልል መንግስት ለማስወገድ የትጥቅ ትግል እንጀምራለን የሚሉ ቅስቀሳዎች ተደርገው ነበር። ይህ በክልሉ አንጋፋ ድርጅት መሪ ስም ነበር የተቀሰቀሰው። ኦብነግ ግን እንደ ድርጅት በሰላማዊ ፖለቲካ ትግል ለመቀጠል ዛሬም ቁርጠኛ ነኝ ሲል ይፋ አድርጓል። ዝርዝሩ እንመለስበታለን። ከዚህ ውጪ ኢትዮጵያ የትራምፕ በትር ደርሷታል። ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ ጥለዋል። ኢትዮጵያም 10% ታሪፍ ተጥሎባታል። የመረጃ ቅኝታችን ትኩረት ነው። እነ ፕሮፌሰር ብርሃኑ ነጋ ያደረጉት አዲስ ውሳኔ ይዳሰሳል። ጎጃም በድጋሚ ሌላ የጅምላ ግድያ መፈጸሙ ተሰምቷል። ረጅም ሰዓታት ተደረገ የተባለውን የተኩስ ልውውጥም እንመለከታለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ተጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ከሰሞኑ የሶማሌ ክልል መንግስት ለማስወገድ የትጥቅ ትግል እንጀምራለን የሚሉ ቅስቀሳዎች ተደርገው ነበር። ይህ በክልሉ አንጋፋ ድርጅት መሪ ስም ነበር የተቀሰቀሰው። ኦብነግ ግን እንደ ድርጅት በሰላማዊ ፖለቲካ ትግል ለመቀጠል ዛሬም ቁርጠኛ ነኝ ሲል ይፋ አድርጓል። የኦጋዴን ነጻ አውጪ ግንባር ኦብነግ በወቅታዊ ጉዳዩ ዙሪያ ባወጣው መግለጫ ነው በ2010 ዓ.ም የተደረሰውን ስምምነት አክብሮ ለመቀጠል መወሰኑን ይፋ ያደረገው። የግንባሩ ስራ አስፈጻሚ ኮሚቴ ከፌዴራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ መሆኑን እና በሀገሪቱ የፖለቲካ ሂደት ውስጥ በሰላማዊ መንገድ መሳተፉ እንደሚቀጥል ይፋ አድርጓል። በማከለም እንደ ኢትዮጵያን አቆጣጠር መጋቢት 30 በኦብነግ ሊቀመንበር አብዱራህማን ማህዲ የወጣውንና በኢትዮጵያ መንግስት ላይ የኃይል እርምጃ እንዲወሰድ የሚጠይቀውን ደብዳቤ አወግዛለሁ ባይ ነው። መግለጫው ሲቀጥል ለፖለቲካ ትርፍ ሲባል ህዝብን የሚከፋፍል ለሰላምና መረጋጋት ጠንቅ የሆነ አመጽና ውከትን የሚፈጥር ማንኛውም አይነት አመለካከት ራስን በራስ የማስተዳደር መብቱን ለተጎናጸፈው የሶማሌ ክልል ህዝብ የሚጠቅም ባለመሆኑ ተቀባይነት የለውም ብለዋል። ቀርቧል ያለው የአመጽ ጥሪም የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም እንደማይወክል ነው የሞገተው። የኦብነግ መግለጫ ሲቀጥል የሰላም ስምምነቱን ተግባራዊ ለማድረግ በመንግስት በኩል ቁርጠኝነት አለ ብለዋል። በመሆኑም በአገር ውስጥም ሆነ በውጭ ሀገራት የሚገኙ ወገኖች የክልሉ ሰላም አሁን ባለበት ሁኔታ ተረጋግቶ እንዲቀጥልና ልማት እንዲፋጠን በሚችሉት መንገድ ሁሉ አስተዋጽኦ ለማበርከት እንዲረባረቡ ጥሪ አቅርበዋል። መጨረሻም ጸረ ሰላም ማመለካከት አላቸው ያላቸው ግለሰቦች በፓርቲው ስም በሚፈጽሙት ኃላፊነት የጎደለው ድርጊት ምክንያት በፓርቲው ህጋዊነትና በሚያደርገው የፖለቲካ እንቅስቃሴ ላይ ተጽዕኖ እንዳያሳድር ለማድረግ የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስበው ተገቢውን ህጋዊ እርምጃ የሚወስድ መሆኑን ለማሳወቅ እንወዳለን ብለዋል። ኦብነግ ኢትዮጵያ የትራምፕ በትር ደርሶባታል። ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ ጥለዋል። ኢትዮጵያም 10% ታሪፍ ተጥሎባታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ እርምጃ ወስደዋል። ረቡዕ ዕለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር የምታደርገው የንግድ ልውውጥ ላይ አዲስ ታሪፍ መጠኖችን መጣላቸውን አስታውቀዋል። ትራምፕ እንደገለጹት የእርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው። በአብዛኞቹ ሀገራት ላይ የተጣለው ታሪፍ ከ10 እስከ 49% የሚደርስ ሲሆን ኢትዮጵያም 10% ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ፕሬዝዳንቱም ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከነዚህ ሀገራት አንዷ መሆኗ ተዘግቧል። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ በምስጢር ተስማሙ የተባለውን ጉዳይ እንመልከት። ኢሳያስ ወሰኑ የተባለው ቁልፍ ጉዳይ ምን ያህል እውነት ነው? ተከታዩ መረጃ ምላሽ አለው። ከሰሞኑ በማህበራዊ መገናኛ ዘዴዎች የኤርትራን በተመለከተ የተሰራጨው መረጃ ቀላል የማይባሉ ሰዎችን ቀልብ ስበዋል። ኢሳትን ኢትዮጵያ በሚል ስያሜ ትክክለኛውን የኢሳት የፌስቡክ ገጽ በማስመሰል የተከፈተው ገጽ ሰበር ዜና በማለት ነበር አንድ መረጃ በትናንትናው ዕለት ያጋራው። የኤርትራ መንግስት በኮንፌዴሬሽን ከኢትዮጵያ ጋር ለመዋሃድ በሚያስችል ሁኔታ ላይ ለመነጋገር ዝግጁ ነኝ ሲል ለአሜሪካው ፕሬዝዳንት ትናንት መግለጻቸው ተሰማ። በሚል የቀረበው ይህ መረጃ በርካታ ሰዎች አስተያየት ሰጥተውበታል፣ አንዳንዶችም አጋርተውታል። ይሁንና የመረጃ ማጣሪያ ገጾች በዘገባው ዙሪያ ባደረጉት ማጣራት የኤርትራ መንግስት እንዲህ አይነት መረጃ ለአሜሪካ መንግስት እንዳላቀረበ ማረጋገጥ ችለናል ብለዋል። እነዚህ አጣሪዎች እንዳሉት ከሆነ ዳሳ የተደረገባቸው የሚዲያ ሪፖርቶች፣ የመንግስታቱ መግለጫዎች እንዲሁም የዲፕሎማቲክ ምንጮች መረጃው ዋስተኛ መሆኑን አረጋግጠዋል ነው ያሉት። መረጃው የተሰራጨበት የፌስቡክ ገጽም ተመሳሳይ ተከፈተ እንጂ የኢሳት እንዳልሆነ ለማረጋገጥ ተችሏል። ትክክለኛው የኢሳት ገጽም ከሰሞኑ ኢትዮጵያን መንግስት በእጅጉ የሚቃወሙ መረጃዎችን በማሰራጨት ላይ እንደሚገኝም ተመላክቷል።
የሸገር ታይምስ ነው። የዕለቱ መረጃ ጥንቅራችን እየተደመጠ ይገኛል። ጎጃም በድጋሚ ሌላ ጅምላ ግድያ መፈጸሙ ተሰምቷል። በአማራ ክልል በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማና በአካባቢ በሚገኙ ስንኳ አርሴማና ፍጣ በተሰኙ ስፍራዎች ሰኞ መጋቢት 22 ቀን 2017 ዓ.ም የመንግስት ጸጥታ አካላት ቤት ለቤትና መንገድ ላይ ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች መገደላቸው ተሰምቷል። እንደ አዲስ ስታንዳርድ ዘገባ ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓታት የቆየ ተኩስ ልውውጥ መከላከያ ሰራዊቱና በአድማ ብተና ኃይሎች መካከል በብራቃት ከተማ ሲደረግ እንደነበር ገልጸዋል። የተኩስ ርምታው ካቆመ በኋላ የመንግስት ጸጥታ አካላት በከተማው የተለያዩ ስፍራዎች መንቀሳቀስ ያገኙትን ሰው ወደ መረሸን ገቡ ማለታቸውን ዘገባው አትቷል። ግድያውን የጀመሩት ከብራቃት ከተማ በምስራቅ በኩል ሲሆን ከከተማው ውጪ ወደ ምዕራብ አቅጣጫ ጣሪ የተባለች ተራራ እስኪደርሱ እየገደሉ ነው ያለፉት ሲሉ ገልጸዋል። መጀመሪያ ውጊያው የተቀሰቀሰው ከከተማ በስተ ምስራቅ 2 ኪሎ ሜትር ላይ በሚገኘው ፍጣ ሚካኤል ቤተክርስቲያን እንደነበረ የገለጹት ነዋሪው አክለውም ቄስ ዋሴ ይግዛው የተባሉ ቤተክርስቲያኑ አስተዳዳሪን ጨምሮ 46 ሰላማዊ ሰዎች በመንግስት ጸጥታ አካላት መገደላቸውን ነግረውኛል ባይ ነው ዘገባው። ከተገደሉት ሰዎች መካከልም መንገድ ላይ ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ቤት ዘግተው የተቀመጡ ሰዎች፣ የአእምሮ ህሙማንና ህፃናት ሳይቀር እንደሚገኙበት አመልክተዋል። ነዋሪው አያይዞም ከሟቾቹ መካከል አቶ ገረም ይመኑ የተባሉ የደም ግፊት መድኃኒት የሚወስዱና የሕክምና ክትትል የነበራቸው አዛውንት አቶ ቻይና ይመኑ የተባሉ ወንድማቸው በተተኮሰባቸው ጥይት ተመተው ሲወድቁ ሰምተው ከቤታቸው ሲወጡ እርሳቸውንም ገደሏቸው ሲሉ አብራርተዋል። አክለውም ግድያው ከተፈጸመ በኋላ ሰው እየጮኸ ይሰማን ነበር፣ ከዛም የገቢያችን ሰዎች ይወጣሉ ያሉት ነዋሪው የመንግስት ጸጥታ አካላት የሟቾች አስክሬን አይነሳም ብለው መከልከላቸውን ተከትለው አስክሬኖቹ አድረው በማግስቱ ማክሰኞ መጋቢት 23 ቀን 2017 ዓ.ም መነሳታቸውን ተናግረዋል ብሏል የዜና ምንጩም። አስክሬኖቹ የተነሱትን በማግስቱ የመከላከያ ሰራዊት ከተማዋን በመልቀቅ ከከተማዋ 4 ኪሎ ሜትር ርቀት በምትገኘው የምረገነት ቀበሌ አጣሪ የተባለ ተራራ ላይ መስፈሩን ተከትሎ መሆኑን ጠቁመዋል። የአብዛኞቹ ሟቾች የቀብር ስነ ስርዓትም ከተማ ውስጥ ባለ የመድኃኔዓለም ቤተክርስቲያን በጅምላ የተፈጸመ ሲሆን የቀሪዎቹ ደግሞ በየቤተክርስቲያናቸው ስንኳ ጊዮርጊስ፣ ቦረቦር ስላሴና አንድ ለስራ ከተማ ውስጥ መጥቶ የተገደለ ግለሰብ ደግሞ በፍጣ ሚካኤል መፈጸሙን ነዋሪው አክለው ገልጸዋል። እኚሁ ነዋሪ የጅምላ ግድያው በተፈጸመበት ዕለት የፋኖ ታጣቂዎች በአካባቢው እንዳልነበሩ ጠቁመዋል። በተጨማሪም በትናንትናው ዕለትም በከተማዋ ዙሪያ በሚገኝ ገብርኤል በተባለ ቦታ ከ8 እስከ 12 ሰዓት የቆየ ተኩስ ልውውጥ መደረጉን ገልጸው ቦታው ምናልባት ባለፈው ዓመት 11 የቤተ ክህነት ተማሪዎችና አንድ የደብሩ አገልጋይ የተገደሉበት ቦታ ሳይሆን እንደማይቀር ተናግረዋል። ድባቡ በጣም ይከብዳል፣ ጭንቀት ላይ ነን ሲሉ ስለ ሁኔታው አስረድተዋል። ዘገባው ሲቀጥል ሌላኛው ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ ነዋሪው በኩላቸው ከመራዊ ከተማ 21 ኪሎ ሜትር ርቀት ላይ በምትገኘው የብራቃት ከተማ ዙሪያ መጋቢት 22 ቀን ከጠዋት አንስቶ እስከ 6 ሰዓት ድረስ የአድማ ብተና ኃይሎች ከፋኖ ታጣቂዎች ጋር መቀናጀት ከመከላከያ ሰራዊቱ ጋር ግጭት ውስጥ መግባታቸውን አስረድተዋል። ተኩሱ 7 ሰዓት ገደማ ከበረደ በኋላ የመንግስት ጸጥታ አካላት ወደ ከተማዋ ዘልቀው መግባት ያገኙትን ሰው ወደ መግደል ገቡ ብለዋል። በዚህም 40 የሚደርሱ ሰዎች መገደላቸውን ገልጸው ከነዚህም ውስጥ አጎራባች ከሆኑ ስፍራዎች ለወፍጮና ሌላም ጉዳይ ወደ ከተማው የገቡ እንዲሁም የከተማዋ ነዋሪው የሆኑ እናቶች፣ ህፃናት፣ ሴቶች፣ ቤተክርስቲያን አስተዳዳሪ እንደሚገኙበት አስታውቀዋል። በተጨማሪም የተዘጋ ቤት እየተከፈተ ግድያው ይፈጸም ነበር ሲሉ ስለ ሁኔታው አስረድተዋል ባይ ነው አዲስ ስታንዳርድ። የሟቾች የቀብር ስነ ስርዓትም ነዋሪው በከፍተኛ ስጋትና ጭንቀት ባንዣበበበት ሁኔታ ውስጥ ነው በሚካኤልና በመድኃኔዓለም አብያተ ክርስቲያናት በጅምላ ከ8 እስከ 12 ተደረገ መቀበራቸውን እንደገለጹለት አክሏል። በተጨማሪም አሁን ላይ ግጭቶቹ አሁን እንደ አዲስ ያገረሻሉ በሚል ስጋት የከተማው ነዋሪ አጎራባች ወደሆኑ የገጠር ቀበሌዎች በመሸሽ ላይ መሆኑን አመልክተዋል። በአማራ ክልል በመንግስት ጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ የሚገኘው ወታደራዊ ግጭት ተባብሶ በቀጠለበት በአሁኑ ወቅት በርካታ ሰላማዊ ሰዎች ለህልፈት እየተዳረጉ ይገኛሉ። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። እነ ፕሮፌሰር ብርሃኑ ነጋ ይፋ ያደረጉት አዲስ ውሳኔ እንመልከት። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው ተብሏል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርገውን አሰራር ነው ተግባራዊ ለማድረግ እቅድ አለኝ ያለው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትናንት በሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ
ከፍተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት በእርሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ 3ኛው ዓመት ትምህርቱ እንዳጠናቀቀ ወደ አስተማሩ ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡ እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። የአሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆኑና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎቹ የመምህርነት ሙያ ተላብሰው በዚያው ወደ ሙያው እንዲያምሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርሱ የመምህራን እጥረት መኖሩ መታወቁን የተናገሩት ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ብርሃኑ በ2019 ዓ.ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። በአማራ ክልል ተቀሰቀሰ የተባለው አዲስ ወረርሽኝ በምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር መጨመሩን ኢንስቲትዩቱ አስታውቋል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የበሽታና ጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ እንደገለጹት ወረርሽኙ ከተከሰተበት ቀን ጀምሮ በየቀኑ የሚደርሰው በሽተኛ ቁጥር እየጨመረ ነው። በተለይ በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው እየተጠቁ ነው ብለዋል። አጣዳፊ ተቅማጥና ትውከት ማስከተል ለሞት የሚዳርገው በሽታው በክልሉ ከየካቲት ወር መጨረሻ ጀምሮ መከሰቱን አስረድቷል ሲል አማራ ሚዲያ ኮርፖሬሽን ዘግቧል። ሲስተር ሰፊ ደርብ ኮይራ የተበከለ ውሃና ምግብን በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰባሰቡባቸው ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቦታ በሌለበት አካባቢ በቀላሉ የሚተላለፍ መሆኑ ጥንቃቄ እንዲደረግ አሳስበዋል። በሽታውን ለመከላከል ከበሽተኛ ጋር ንክኪ ከተደረገ በኋላ እጅን በሳሙና መታጠብ፣ ውሃን በኬሚካል አክሞና አፍልቶ መጠቀም እንዲሁም የበሽታው ምልክቶች ከታዩ በአቅራቢያ ወደሚገኝ የጤና ተቋም በመሄድ የሕክምና አገልግሎት ማግኘት ያስፈልጋል ብለዋል። የዕለቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ